ገና በጉርምስና እድሜው ከአንበሳ ጋር ገጥሞ አንበሳን በገዛ እጁ የገደለው በእጁ ብቻ የጅብ መንጋ ገና በ12 በ13 ዓመቱ የጅብ መንጋ ለብቻው የገጠመ ያባረረ ለብቻው ከ10 ሰው በላይ ለብቻው በዱላ ፋይት ማድረግ የሚችለው አስገራሚው የሚኒሊክን ጦር ትልቁን የተደራጀውን የሚኒሊክን ጦር ለ8 ዓመት በተከታታይ በጉሬላና በተለያየ የውጊያ ታክቲክ ሲዋጋ ሬዚስት ሲያደርግ የነበረው የአርሲው ኮማንደር መሪ አባዱላ የነበረው ሌንጆ ዲጋግ ነው ይላችሁ የመጣሁት። ሌንጆ የሚገርም ተዋጊ ነበር። ያው በታሪክ ውስጥ እንደዚህ አይነት ሰዎች ገነው ባይወጡም እንደ ሌንጆ በጣም ገና ከልጅነቱ እንዳልኳችሁ አንበሳ ገና በ10 ምናምን ዓመቱ ነው በገዛጁ የገደለው የጅብ መንጋ ምናምን ሂዱ እናንተ ምናምን ሲላቸው አረ ሌንጆ ኮንሽማ አንጂ ጋር ማን ይሳፈጣል ብለው የሚሸሹት በጣም ገና በልጅነቱ ጦር ወርዋሪና የሚገርም ፈረሰኛ ነበር። እውነቴን ነው የምልህ የሚገርም ፈረሰኛ ነበር። ጉክስ ምናምን ላይ በቃ የሀቅን ነው የሚሰጥክ። ማንም ከሱ ጋር አይሳፈጥም ነበር ሰፈር ውስጥ። ገና ዋይዝ ነበር በልጅነቱ። ሰፉ ወይም ደግሞ ህግን ተምሮ ነው ያደገው ከልጅነቱ ጀምሮ። ሌንጆ እንዳልኳችሁ ገና ጉርምስናው እንደጨረሰ ነበር የሸዋ ጦር ወይም ደግሞ የአጼ ሚኒሊክ ጦር ገና አጼ ሚኒሊክ አልለገሰም የዛኔ ግን የሸዋ ጦር በቃ ማስጨነቅ የጀመረው አርሲ ለ16 ዓመታት ሲያስጨንቅ ነበር። 8 ዓመት ግን በከባድ ሁኔታ የሸዋ ጦር አርሲን ያጠቃል። አርሲን በሚያጠቃ ሰዓት ላይ በተለያየ ታክቲክ እየቀየረ ሌንጆ ማለት ነው በቃ ዋናው መሪዎቹ መሃል ዋንኛው ተብሎ የሚጠራው ሌንጆ ነው ማለት መሪው እሱ ነበርና የሚገርም ታክቲኮችን ነበር የሚጠቀመው። ለምሳሌ የሸዋ ጦር በተኛበት ማታ ይመጣና ጠበስ ስትት ያደርግና ቁልት አርጓቸው ነበር የሚሄደው ማለት ነው። በማታ አልቀው እንዳለ ሁለት ሰው ይቀራል እንዴት ሄዱ ምናምን እንዳለ አጋድሞ አርዷቸው ይሄዳል ማለት ነው። በጦር ጎበዝ ጦረኛ ነው እንዳልኳችሁ። ጦርነቶች ላይ ውጊያዎች ላይ ስትራቴጂ ይነድፋል እንዳልኳችሁ። አጥቅቶ ማጥፋት ነው። ጉሬላ ታክቲክን ይጠቀም ነበር። በጣም ጎበዝ ጉሬላ ታክቲሽያን ነበር። የምሬን ነው የምላችሁ። አሁን ምናልባት ሽምቅ ውጊያ ቢኖር የተሻሉ እንደዚህ አይነት ሜንታሊቲ ያላችሁ ሰዎች በቃ የሚገርም ሰው ነበር። በአጠቃላይ የሚገርም ማለት ነው። ሌንጆ ግን ያው ምን ያደርጋል 5 ዓመት አርሲን በቻለው አቅም ያው አርሲ በሚኒሊክ ጦር አልገብርም ገብር በሚል ጥለው ያው ሁሌም ቢሆን የሚነሳው ከሚኒሊክ ጦር ጋር እንግዲህ ተዋጉ። ግን የሚኒሊክ አጎት የሆነው ራስ ዳርጌ እና ራስ ጎበናም አለ። እነሱ ናቸው የተላኩት። ራስ ጎበና የሸዋው ራስ ጎበና የሰላሌው ከነሱ ጋር ነበረ በቃ ከባድ ውጊያ ሲያደርግ የነበረው። ግን በመጨረሻ ላይም ከ8 ዓመት ቆንጆ ትግል በኋላ በቃ የሚገርም ትግል በቃ የቻለውን ነፍሱን ሰጥቷል። በቃ ለአርሲ የምሬን ነው የምላችሁ የቻለውን አድርጓል። በቃ በዛ ጦር በጦርና በእንትል ከተደራጀ ጦር ጋር በጣም ከተሻለ ጦር ካንተ በሰለጠነ ጦር ጋር እንደዛ ለ8 ዓመት መታገል እኔ በጣም ነው የሚገርመኝ። የወላይታው የጦናና የሱ ሬዚስታንስ እንትን ይገርመኛል እውነት። በትንሽ ጦር እንደዚህ መዋጋት መቻልና ያው የሚቀር ነገር የለም። የአጼ ሚኒሊክ ጦር የራስ ዳርጌ ጦር ማለት ነው። የራስ ዳርጌና የራስ ጎበና ጀነራሎቹ እነሱ ነበሩ። ደምስሶ ገባ አላችኋለሁ። ከዛ በኋላ አኖሌም ተፈጠረ፣ ብዙ ነገር ተፈጠረ። አርሲ ላይ ብዙ ነገር እርስ በራስ የሚደብር መገዳደሎች ነበሩ። በጣም ብዙ ሰው አለቀ፣ ብዙ ንጹሃን ሞቱ። ያው እሱም በጦርነት መሃል ሞቷል። ዋናው እንትን በቃ ሊገኙላ አልቻለም ነው ብላችሁና ለ5 ተከቦ በቃ ተወክቶ ተገደለ የሚል አለ። አይ መጀመሪያ ተይዞ ነው የተገደለው የሚል አለ። ያው እኔ ከካራክተሩ አንፃር የኔ ግምት በፍጹም እጁን ይሰጣል ብዬ አልገምትም። በፍጹም እጁን የሚሰጥ አይነት ካራክተር ያለው ሰው አይደለም። ገብቷቸዋል። ከአንበሳና ከጅብ ጋር እንዲህ ሲጋፈጥ የነበረ ሰውዬ ሄዶ እጁን ለወታደር ለሰው ይሰጣል ብዬ አልገምትም። በእርግጠኝነት እጅ አልሰጥም ብሎ ተገሎ ሞቶ ነው የሚለው የኔ መላምት። የእናንተ መላምት ምን ይመስላል? ሌንጂሶ ዲጋጋ ጀግና ኢትዮጵያን ውስጥ ከተፈጠሩ ጀግኖች ዋሪየሮች መሃል ዋነኛው አንደኛው ነው ብዬ አስቀምጠዋለሁ። ወዳችኋለሁ።